ልብስ የሚጎናጸፍ የእሳት ፍምን በክንፉ ውስጥ ያለ አማላጅነቱ ወዳጁን ለሚጠሉት ሰይጣን ሰራዊት አጥፋቸው ለዘላለሙ አሜን። ከሮም ታላላቅ ሰዎች አንድ ክርስቲያን ሰው እንደነበረ ተነገረ። በዚህ ዓለም ገንዘብና ሀብት እጅግ የከበረ ባለጠጋ ነበር። ሚስቱ ግን የማትወልድ መካን ነበረች። ልጅ ስለሌላቸውም ሁለቱም በጽኑ ሐዘን ይኖሩ ነበር። በብዛትም ጾምን ይጾሙ፣ ይለምኑ፣ ይጸልዩ፣ ይማጸኑ ነበር። ልጅ ይሰጣቸውም ዘንድ የመላእክት አለቃ የቅዱስ ሚካኤልን ፈጣሪ እግዚአብሔርን ይማልዱ ነበር። በፍጹም ምህላ በብዙ ልመና እንዲያ ሲያደርጉ ኖሩ። እንደዚህ ባለ ግብር ሳሉ የመላእክት አለቃ የቅዱስ ሚካኤል በዓል የሚከበርበት ቀን ደረሰ። ይኸውም ኅዳር 12 ቀን ነው። ስንቃቸውን አዘጋጁ። ለመንገድ የሚያስፈልጋቸውን ሁሉ በሐሳባቸውም የመላእክት አለቃ የቅዱስ ሚካኤልን በዓል መታሰቢያ ያደርጉ ዘንድ ይተጉ ነበር። ረቡዕ ጥቅምት ሊሆናቸው ያ ሰው ከሚስቱና ከሚላኩት ከቤተሰቦቹ ጋር ወደ ቤተ ክርስቲያን ሄደ። በመንገድ ሲሄዱ ሚስቱ ሌሎች ሕዝበ ክርስቲያን የመላእክት አለቃ የቅዱስ ሚካኤልን በዓል ሊያከብሩ ሲሄዱ አየች። ብዙ ሴቶችም ከልጆቻቸው ጋር አየች። በጀርባቸውም ያዘሉ ነበሩ፣ በጎናቸውም የያዙ ነበሩ፣ የሚያጠቡም ነበሩ። ይህንንም ባየች ጊዜ ድምፅዋን ከፍ ከፍ አድርጋ ጮኸች፣ መራራ ለቅሶን አለቀሰች፣ ብዙ እንባንም አፈሰሰች። እንዲህም አለች፣ የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ ውርደቴን እይ። የመጻኢቱን የሐዘንተኛይቱን፣ የወራዳይቱን፣ የተናቁትን፣ የተከስኩትን፣ የደካማይቱን የባሕርያን ልመና ወደ ማዳመጥ ጆሮን መልስ። አበርታኝ፣ ቸል አትበለኝ። ከልቤ ወደ አንተ እለምናለሁ። ካለኝታዬ አታሳፍረኝ። ልቤን ደስ የሚያሰኝ ዘር ስጠኝ። ከማኅፀኔ የወጣ መልካም ፍሬ በዓይኖቹ እንዳይ ፍቀድልኝ። የመላእክት አለቃ ቅዱስ ሚካኤል ሆይ አንተም ስለ እኔ ወደ እግዚአብሔር ለምን አማልድ። በጸሎት ዘር ይሰጠኝ ዘንድ ወንድም ቢሆን ሴትም ቢሆን በጸሎት ልጅ ባገኝ በዘመኑ ሁሉ ቤተ ክርስቲያንን እንዲያገለግል ትስይልሃለሁ። በመንገድ ስትሄድ ስትናገር ነበር። ከባሏ ጋር ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተ ክርስቲያን ደረሰች። በመሠዊያው ፊት ለፊት ቆመች። ወደ ላይ ወደ ሰማይ አንገታቸውን አቀኑ። ልጅም ይሰጣቸው ዘንድ ሕሊናቸውን በማስተባበር በጽኑ ለቅሶ በሚያቃጥል እንባ ለመኑ። እንደ ሕጉም ቅዳሴ በተፈጸመ ጊዜ ቁርባን ተቀበሉ። ይኸውም የክርስቶስ ሥጋ ደሙ ነው። ካህኑም ከባረካቸው በኋላ ሕዝቡ ሁሉ ወደ ቤታቸው ተመለሱ። ያቺ ሴት ግን ከቤተ ክርስቲያን አልወጣችም። አምዱን ተጠግታ አንቀላፋች። በዚህ ሌሊትም በልቧ በፍጹም ሐዘን እያሰላሰለች ብርሃናዊ መልአክ ታያት። እንዲህም አላት፣ አንቺ ሴት አትዘኝ፣ እግዚአብሔር የልቦናሽን ምኞት ተቀብሎታል። ከአንደበትሽ የወጣውን ልመና ሰማ። ልጅም ትወልጂ ዘንድ ማኅፀንሽን ከፍቶታል። አሁንም ወንድ ልጅ ትፀንሻለሽ፣ ትወልጃለሽ። በወለድሽም ጊዜ ስሙን ተስፋ ሚካኤል በይው። ከእንቅልፏ በነቃች ጊዜ ፍጹም ደስ አላት። ይህንንም ቃል ስለሰማች ልቧን ደስ አለው። እግዚአብሔርንም አመሰገነች። ደስ ብሏትም ወደ ቤቷ ተመለሰች። እግዚአብሔርም በመልአኩ ቃል የተናገረውን አጸናላት። ጸነሰች፣ መልከ መልካም ልጅም ወለደች። ሁለንተናውም ያማረ ነበር። ያን ጊዜም አባቱና እናቱ ደስ አላቸው። ስሙንም ተስፋ ሚካኤል ብለው ጠሩት። ወደ ተወለደበትም ቀን በዓል አደረጉ። ለድሆችም ለጦም አዳሪዎች ምጽዋት ሰጡ። የተራቡትን አበሉ፣ የተጠሙትንም አጠጡ። ልጅም ስላገኙ ለአገሩ ታላላቅ ሰዎች ለሕዝቡም ሁሉ እግዚአብሔርን እያመሰገኑ የመላእክት አለቃ የቅዱስ ሚካኤልን የጸሎቱን ኃይል እየመሰከሩ ታላቅ ምሳ አደረጉ። ግን የተሳሉትን ካገኙ በኋላ ሕፃኑ ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተክርስቲያን አልወሰዱትም። ከዚህ በኋላ ሕፃኑ ከተወለደ 1 ዓመት በሆነው ጊዜ ጭንቅ ደዌ ታመመ። ሐኪሞችም ደከሙ፣ ሊያድኑትም አልቻሉም። ያን ጊዜም የሕፃኑ እናት ያንን ልጅ ለመላእክት አለቃ ለቅዱስ ሚካኤል ቤተክርስቲያን ንጻ አድርጋ ልትሰጥ የሳለችውን አሰበች። እንዲህም አለች፣ በልጄ ላይ ስለደረሰው ደዌ አሁን አወቅሁ። ስለተሳልኩት ልጄን ለቅዱስ ሚካኤል ቤተክርስቲያን ወስጄ እንዳልሰጠውና ስላልወሰድኩት እኔ ኃጢአትን ሰርቻለሁ። ከዚህ በኋላ ፈጥና ተነሳችና ልጇን ታቅፋ ወደ መላእክት አለቃ ወደ ቅዱስ ሚካኤል ቤተክርስቲያን ወሰደችው። ወደ ውስጥም አስገብታ በቤተክርስቲያን ከተጸለየበት ውሃ ረጨችው። በቀንዲልም ከሚበራ ዘይት ቀባችው። እንዲህም እያለች፣ ጌታዬ መላእክት አለቃ ሚካኤል ሆይ ልጄን ከዚህ ብርቱና ጽኑ የሆነ ደዌ አድነው፣ ፈውሰው። ከዚህ ደዌ ብታድነው እስከ ዕለተ ሞቱ ቤተ ክርስቲያንን እንዲያገለግል አድርገዋለሁ።